ይሄኛው አካውንት ማለት ነው አዲስ ነዋ፣ ግን ያንቺ የሩታ ደጋፊ ናት። ኧረ አይደለም። አሁን ልጅቷ የቅድስትን ፎቶ የቅድስት ልጅ የዘቀዘቀችው ማለት ነው። እሺ ጌታን የሩታ ደጋፊ አይደለችም። አዲስ ነው የከፈተችው፣ አዲስ ነው የመጣችው። ቅድም ማለት ነው የቲጂ ያንቺ ማለት ነው ያንቺን ፎቶ ዘቅዝቃው የፍቅር ደጋፊዎች እየተሳደቡ ነበረ። የአብርሽንም ዘቅዝቃው እየተሳደቡ፣ የቅድስትንም ዘቅዝቀው እየተሳደቡ ነው። ከነሱ አንዷቸው ናቸው እንጂ መቼም የሩታ ደጋፊ ሆነው የቅድስት ልጅ አይዘቀዝቁም። ስለዚህ የእኛም ስም መጥፋት የለበትም፣ ማጣራት ነው። አዲስ አካውንት እነሱ እየከፈቱ የሩታ ደጋፊዎች አይደሉም። አሁን እኮ ገብቼ ነው ወጣሁትኝ። እነሱ አዲስ አካውንት የፍቅር ደጋፊዎች በከፈቱ ቁጥር የሩታ ደጋፊ እየተባለን እኮ መወቀስ የለብንም እንዴ? ለምንድነው እናንተ አካውንቱን ማታቃጥሉት? እሺ ሚሚ ወይ እኔ ቤት ትመጫለሽ፣ ተታቶች ትሰሚያለሽ። አረ የቆየሽ ልጅ ነሽ አንቺ፣ የቆየሽ ልጅ ነሽ። የቆየች ናት፣ የቆየ ናት። እኔ በደንብ ነው የማውቅሽ። በነገራችን ላይ በሆነ ጉዳይ ምን እንታወቃለን። አንቺና እኔ ኢትዮጵያ ባለ ሰው በተሳፈረው ሰው አረ አንቺ ነሽ። ስለዚህ ማለት ነው አንቺ ነሽ። ሁሌ እኔና ዜዶ የምንናገረው ነገር አለ። ስንቆጣ አዳዲሶቹ ልጆች አላችሁ ምርጥ ሰው ስንል አንቺ አለሽ፣ አኒ ያለች ተታች ነይማ አላሽ። ስለዚህ ሁላችሁንም አትወክልም ይችልች። የፍቅር ደጋፊም ትሆን ትችላለች። የሩታ ደጋፊ ሆና ደግሞ በሌላ አካውንት መታ ይሆናል። አካውንቱ አዲስ ነው። አዎ አዲስ ነው ሚሚዬ። ስለዚህ እናንተን ያወክል እና የሩታ የስም እየጠፋ እኮ ነው። እዚህ ጋር የሩታ ደጋፊ እየተባለ እኮ የሩታ የስም እየጠፋ ነው ሲጀመር ማለት ነው። የሩታ ደጋፊ ሆነው ሩታን የሚያስጠቁር የለም። እዚህ ጋር አረጋግጥልሻለሁ። የሩታ ደጋፊ ሆነው መቼም ሩታን የሚያስቀይም ነገር አይሰሩም። ቅድም ስላየዋቸው ነው የፍቅር ደጋፊዎች ጌታን ገስት ሰርተው ያንቺንም ፎቶ ዘቅዝቀው፣ ቅድስትን ዘቅዝቀው፣ አብርሽን ዘቅዝቀው እና ከሩታ ደጋፊ ምንም ጉዳይ የለንም እያሉ ነበረ። እነዚህ አየሹ ማንን ለማጣላት እንደሆነ ሁላችንንም ለማጣላት ነው የፈለጉት። ስለዚህ የሩታን ስም እንዲያርሽ እኔ ራሱ ነበርኩ አብርሽን ዘቅዝቄ ማለት ነው። ሰማሽ? ብሔር ተነክቷል ብለው ነው እነሱ። ልንገርሽ ሌላ ነገር አይደለም። ፍቅርን ይቅርታ ይጠይቃት ዘዶ ቤት አይደል እንዴ? ዘዶ ቤት አይደለም። አሁን ከመሸ ነው አይደለም። አውቃለሁ። ዘዶ ቤት እኮ ነው። አብርሽ ፍቅርን ይቅርታ ይበላት። ፍቅር ያልመጣችው አብርሽ ነው ያደረገው እንደዚህ ምን አባቱ ነው እያሉ እየሳደቡ ነው እንዴም አይደለም። ስለ ብሔር አይደለም። ያስቀመጠው አብርሽ ነው ብሎ አብርሽን ዘቀዘቁ። ቅድስትንም ዘቅዝቋል፣ ቲጂንም ዘቅዝቋል። ዘዶ ቤት ነው እና እነሱ ደግሞ አብርሽን ስለሚወዱ ማለት ነው። አብርሽን ስለሚወዱ ነው የዘቀዘቁት። ብሔር አይደለም። ስለ ብሔር አንስተውም አላወሩም። አብርሽን በጣም ነው የሚወዱት። ብልግና ስድብ እየተሳደቡ ነበረ። ቆይ ሼር ላርግላት ከፈለሽ ትመጣለች። ዘዶ ስለ ብሔር ነው የዘቀዘቀችው። ዘዶ አይደለችም ስሟ። ፕሮፋይሏን ራሱ የቲጂን ፕሮፋይል ዘቅዝቀው ነው። ያለው ፋንዲሻ ፋሚሊዎች ብዙዎቹ ዘቅዝቀዋል የቲጂን ፕሮፋይል። ልንገርሽ ጣጣላችሁ አውሩ እንጂ እኔ ከማውጣት ጋልቻለሁ ከማውጣታለሁ ማለት ነው እንዴ? አንቺ እሙሙ መጣሽ። እኔ ወድሩት ተጂ እኮ ማለት እሙሙ ብላ እኮ ራሳችን እኮ እሙሙ አድርገችው። አንቺ እሙሙ ማነሽ? እሙሙ ነው ስምሽ ነው ምንድን ነው እሙሙ? የእናንተስ ከፋ እንዴ? ይኸው መጣችልሽ። እኔ ወድሩት ተመጣች። እሙሙ ምንድን ነው የምትያት አንቺ? ስማችንን እኮ ራሳችንን እየሰየምን ራሳችን። የኔ ውድ ሩታ አሁን ማነሽ አንቺ የምትባይ? የኔ ውድ ሩታ ነው ወይስ ሌላ እሙሙ አለሽ አንቺ? እንደዚህ ሰው የኔ ትክክለኛ ወለደች እንዴ? አይ ጭቅጭቅ ስለነበር አልፈለኩም ነበር። አሁን ሸር አድርግላታል። ያራርግላት ታማየን ይሄን ታያቸውና አይሳላችሁ። እንስቃለን። ትናንትና ስንስቅ ነበር ያምሽን ወይ? አንድ ነገር ልጠይቅሽ ማለት ነው። ምን ማለት ነው ትክክለኛ ሩታ ማለት እንዴት? ያኔ እንዴት ማለት
አይደለም እሷ እንጂ ቲጂ ኧረ አላስወረድሽም። የኔ ውድ ሩታ እህት እኮ ነሽ። ሩታ ምን ብለሽ ነው ግን ሁሉ ሊንክ እየላኩ መሰልኝ። ትርሃስ ማለት ነው። ትርሃስ ዛሬ ያንቺስ ከፋ ዳብል ነው የሚያሰማው እንጂ ዛሬ ያላስገባሁሽ የሩቴ ደጋፊና የእኛ ልጆች የነበረ ክፍተት እንድናስተካክል ስለነበር አንቺ አይመለከትሽም። ለዛ ነው እና የሩታ የደጋፊ የሸዊት ዳይበር እያሉ ሲሰድቡኝ የነበሩ ልጆች እዚህ ሳቢያሽ ለምን እኔ ይቅርታ አልባልሽ እኮ የኔው ድሩታ እኮ ይኸው ማናት የሰደበች? የኔው ድሩታ ናት። አዎ የሸዊት ዳይበር ብላ ሲሰድበኝ የነበረች ሸዊት ለካ ፌሚስ ሆነሻል። አንቺ ሳታስቢም ነው አንቺ ሁሉ እኔ ሩታን ለምን ታሰድቢያለሽ? ለታ አንቺ የሸዊት ዳይፐር አላለችኝም። አንቺ እኔ ሸዊት ዳይፐር ንገሪኝ ነይ ፍቺ ነው ይተሽ ቲጂ ማለት ነው። ቲጂ ምትፈችና ለምንድን ነው የሸዊት ዳይፐር ያለሽ? እኔ ልንገርሽ አይደለሽም አንቺ አይደለሽም። እሺ አንቺ ጎበዝ ጀግና ልጅ ነሽ። አንቺ የምሬ እኮ ነው። እኔ በጣም ተናድጄ እዛ ሌላ ማለች ብቻ አይደለችም ፍቅር የምትለዋለች ሌላም ሁለቱም ጥፍ አደረጉኝ። የሸዊት ዳይፐር ብሎሻለች ቲጂ ከላይ ሆነ ተስቀለ ያንቺ ዘገዝቅሽ ነገር ፎቶ የለሽም። የሩታዬ ፎቶ ነው ዘገዝቅሽ ነበረ። ታርቀናል እኮ ዓለም ባንክ ማለት ነው። ዓለም ባንክ እኔ ጋር ምትታረቀሽ እኔ ጋር አልታረቀችም። ዘገዝቅሽ አልቀዝቅታል ወይዬ እንትና ፎዚ የኔው ድሩታ አንቺ ቲጂ ማለት ነው። እና ይሄ ትርሃስን ኤአር የምትለውን አስቀይመሻት ሸዊት ዳይፐር ብለሽ ሸዊት ዳይፐር የላትም። ያንቺ እስከፋ በቃችሁ ምን ችግር አለው? አንቺ ዳይፐር ገብቶሻል። ግን ስድቡ ራሱ ዘንባ ያንቺ የሩታ ዳይፐር በእንት ቢያንስ የሸዊት አልተከራከርኩም። ለሩታ ነው በዛም የምሰደበው እሱ ቢያንስ። ለምንድን ነው ግን የሸዊት ዳይፐር ያልሻት አንቺ? ለምንድን ነው አይደለም ከሸዊት ጋር እዚህ ሰድበናት ነበር ባለፈና የሸዊት ዳይፐር አይደለም ማለት ነው የምትለውን አታውቀውም። ሲያልፍ ነው የምታውቀው። ያንቺስ ከፋ ወይኔ። አይ በቃ በፍቅር መንገዱ ሰጂው ትራስዬ በፍቅር በቃ እንትና እኮ ፌምስ ሆናለች እኮ ሸዊት እኮ ሳታስበው ፌምስ ሆናለች። ስነስርዓት አድርጊ። ምንድን ነው ለምንድን ነው ቆይ ዛሬ ለምንድን ነው ኮፒ ሊንክ ማታረጉ? ለምን እንዴ 776 መግባት አለባት። ኮፒ ታድርጉ። ግቡ። ጠፋብኝ ኮፒ ሊንክ ወይኔ ጠፋብኝ። ቅርብ አይደል አውሩ አድርጉ። እኔ የምለው አንድ ነገር ልጠይቃችሁ ማለት ነው። አሁን ታረቅን ማለት ነው? ምንም ነገር ሳይደረግ እንደዚህ ከማን ጋር ነው የታረቃችሁ? ታርቅናል። ከማን ጋር ነው የታረቃችሁ? ንገሪኝ ሙሙዬ። ከማን ጋር ነው የታረቃችሁ? አድናቂ ማለት ነው ማስተዋል አለባችሁ። እኔ አንድ ነገር የምነግራችሁ ማለት ነው ሰውን መዘግዘቅና መስደብ እኮ ማድነቅ አይደለም። በነገራችን ላይ ማለት እኛ ምንድናውቀው በጣም አደንቃችኋለሁ አቋማችሁን። ነገር ግን ሰው አትዘግዝቁ እባካችሁ። እውነት ጥሩ አይደለም። ማንኛችንም ቤተሰብ ያየነው ማንንም ሰው እንዘቀዝቃለን። ባይዘው ላላ ጥሩ አይደለም። እውነት ጥሩ አይደለም። ጥፋት መቻወቅ ነው ማን ጥፋተኛ እንደሆነ። እኛ እኮ በነፃ ነው የምንዘቃዝቀው። እኛ አሁን ለማን ነው የምንዘቀዝቀው? ስላየ ነው እዚህ ላይ ስላየ ነው እንጂ ውስጡ ማለት ነው። ከማን ጋር ነው የታረቃችሁ? የደገፈችውን ፖስት ያደረገችውን ሰው አምጥቼ መዘግዘግ ነው። የተሰዳደቡት እንትና ጋር እነ ዜዶ ጋር ነው የታረቁት። ዜዶ ቲጂ ትናንትና ቀላጥ ሰርተው ነበር አይደል? በዛ ነገር የታረቁት ተቀይረው እኮ በዛ ብቻ ነው። አይዋ በሌላው ነገር አይደለም። እንኳን ታረቃችሁ። ኬክ መቁረስ ነበረብን። እኔ ኬክ ቆርሳለሁ ዛሬ። በቃ በትልቁ አድርጌ ሩታ ማይላም ኬክ ልቆርስ ነው። የሩታ ወዳጅ ዝም በይ። የሩታ ወዳጅ አንቺ ዳይፐር ታዋሪ። አዎ ኬክ ልቆርስ ነው። ቆይ ቆይ በዚህ ትቆርሻለሽ። በዚህኛው ቆይ
በዚህ ቁረሹ በዚህ ቁረሹ ሙሙታይ ራሴን አመመኝ። አልችልም ጉድ ወጣል። ቲክቶክ ተበላሽ። እየዘቀዘቁ ነው። ማን እየዘቀዘቁ? ማነው እየዘቀዘቁ? ብሩኬ ደጋፎች ተመልሶ አንደግፋቸውን ብሎ ወይምና ብሩኬ እየዘቀዘቁ ነው። አውቆ ነው። ታያቸው እባክሽ። ማንን ነው የሚዘቀዝቁት? ሩታዬ በነገራችን የፍቅር ገዳፊ እኮ የሚባሉት ማለት ነው የሚይዙትና የሚጨብጡትን አያውቁት። በጣም ነው እንትን ያሉት። ሳምራ ያቺ ሀሳን ሰደበችን እኛ ብር ብላ የሳምራ ፋንታ ብሩኬና ሀይሚን እየዘቀዘቁ ነው። ብሩኬ ሀይሚ ሀሳን አንደግፋቸውም ብሎ የእነሱ ደጋፎች ራሳቸው እሞሞ ማለት ነው። እሞሞ ማለት ነው። ከአሁን በኋላ ላስጠነቅቅሽ፣ ፍቅርታ የምትባል እኔ ቤት እንዳትወስቻት፣ ከእኔ ቤት ብሎክ እንዳላደርግሽ እንዳታመጭ። ወደ ላይ እንዳታዘኝ። ሙሙ ማየት አልፈልግም። አደራ እንዳትወጪ። ትርሃስ ተረጋጊ፣ እንዳትወጪ። ወይ ዙዙ አውሪና እንትና ትርሃስ ዙዙ ታውራና ስትጨርስ እንትን አስገቢልኝ ከታች የእነሱ አስገቢያት። እሺ እንዴት ብዬ ታውራ? አውሪ። እንዴት ብዬ ጉድ እኮ ነው። አሁን ጸጥ አለ። አውሪ አውሪ። ይት አድርጉ እናንተ። እንዴት ናቸው? አውሪ። ደህና ነን አላቸው አለን። የሩታ ቤተሰቦች ናቸው። አዎ ደስ ይላል። ማሻአላ የአብርሽን ጭምር ነው ደግሞ። አዎ አትበይ፣ አስቀድመሽ የሁለትን ችግር የሩቴን ከወደድሻት እናስተናግዳለን። አይደለም እንዴ? ኧረ አንቺ አይደለም የሁለትንን ይባላልና ቀጥ የሩቴም እንሰማለን። የፈለግሽ ተናገሪ ከስልብ ውጭ። ወይ በዚህ ውስጥ እያናደደ ነው እንዴ? አትናደጂ በእናትሽ። ምን ነው አትናደጂ? አልተናደድንም። አብሽሪ አብሽሪ። የሩታ ፎቶ ስላለ ነው። አብሽሪ አትናደጂ። ሩታ ማይላም ኦኬ። ሀሳብ ካላት እንቀበላታለን። እንዴት ናቸው አላችሁ ወይ? ሩታን አብርሽ ሰላም ነው? ደህና ነሽ? ሀሳብ ቀጥ ሀሳብ አለሽ? ሀሳብ የላትም። በቃ ተዋትኝ። አድናቂ ናት። የሩታ አድናቂ ናት። የሩታና የአብርሽ አድናቂ ናት። ቀይ በቃ ያችላ ደስ ላስገባት። ማናት ያመጣች? እና ያው የኔ ማር ነው አንቺዬ። ደስ ይላል። ያወረደች አይዋ አስገባት። አለች ሰላም ሰላም ነው አለ። እንዴት ናችሁ? አለን። እንዴ ከታች ያለ ሰው እኮ በጣም ነው ጆሮ የሚያመው። ቀስ ብትሉስ መቼ ያዳምጣሉ ብለሽ ነው? ታንጫጫችሁብኝ እኮ እንደ ጉድ። ግን እኔ ደስ ያለኝ ነገር ቢኖር ማለት ነው በዛም ቤት በዚህም ቤት ተቧጭቃችሁ ከሩታ ማይላ ቤት መጥታችሁ ነው ወርቅ ያወረዳችሁት ሁላችሁም ማለት ነው። ሩታ ማይላ ማለት እኮ ስማርት ናት። ቤቷን በስነ ስርዓት ስለምትቆጣጠር ደግሞ ምናችሁ በዛኛው አንቺ የኔ ውድ ሩታ የምትባለው ደግሞ ቲጂን እንዴት ነው የምትከለያት? አንቺዬ እየቦጨቅሽ ስንት እኛን ሁላ እኮ ታራጂ በቃ ተዘጋ። ተይ በቃ የተዘጋ እረፍት ነው። አይዘግተናል። እባክሽ እባክሽ ተዘጋ። ማንንም ደብቀን እኮ አይደለም። ቦጮቅናት ቲክቶክ ላይ ነው። ምን በድብቅ ነው እኮ እና አሁን የተዘጋ ነገር ለምን ታነሻዋለሽ? አንቺ ሙት አድርጊ። ቆይ እያነሳሁ አይደለም እዚህ መጥተን በቃ እናንተ ያለፈ ርዕስ አውጥታችሁ አታውሩ። በቃ ይሄን ተዘጋ። ትጅ ራሱ አውርታ ዘግታለች። ወሬውን እየመለስኩ ሳይሆን ማለት ነው እዚህ መጥተን ስለተረጋጋነ ነው እያወራ ያለሁት።
እስቲ ዝም ብላችሁ ስለ ዛሬ አውሩ። ተውት በቃ ርዕስ ዝጉት። ወይ ራሴን አመመኝ። ሌላ ወሬ አውሩ እስቲ። ሰላም አውርጄ ነው የምጥላችሁ። እንዴት ነሽ ውዴ? ዋለይኩም ሰላም። ደህና ናችሁ? ደህና ነን። እንዴት ነሽ? ሁሉ ሰላም፣ ሁሉ አማን አለን አለን። እንዴት ነሽ? ደህና ነኝ። አላችሁ ወይ? አለን የኔ ቆንጆ። ኤአር እንዴት ነሽ? ወይዬ አለሁልሽ ውዴ። የኔ ውድ ሮታ ደህና ነሽ? ሚውት አድርጋለች። ስራ ናት ውዴ። አይዞሽ፣ ደህና መሆንሽ ነው ዋናው። እየበላሽ እየጠጣሽ ስሪ። ማስቲካ እየበላሁ ነው። አቤት ሲያናዱኝ ከባድ ነው። ወተት ጠጡ ደግሞ ለጨጓራ ጥሩ። ናፈቀኝ ሳቃችሁ፣ ናፈቀኝ ጨዋታችሁ። ዘፈን ብችል ምን አለ? ወይ ማይ ጋድ። እኔ እኮ ድምፅ እንዳይሰረቅ ብዬ ነው እንጂ ዘፈን ነበረ። ድምፅ ሰላምዬ ገዝት ላኪ፣ ልሳብሽ ገዝት ላኪ። በጾሙ ለምን ትዘፍኛለሽ? አንቺ ዘፈን ኢትዮጵያ እንዴት ነው? አንቺ ኢትዮጵያ እንዴት ነው? ያዋጣል? እንምጣ እንዴ? አረ ማሬ እንዳትመጪ። ኢትዮጵያ ናት ያለችው። ኧረ ተይ አንቺ ምን ሆነሽ ነው? ኢትዮጵያ ነው ያለሽው ማሬ? እንዳትመጪ። ሀገራችን እንዴት ናት? በእናትሽ ኑሮ ውድ ነው ማሬ። ምልሹ መቀምሹ የለም። ሰላምዬ ገዝት ላኪ። እምቢ አለኝ። ለእኛ መርዶ አይነገርም። እንድትረዱት ብር ለሚልኩት ቢረዱ ካሁኑ ይሻላቸዋል። ሂደው ለመጡት እነሱ ለእነሱ መልዕክት አስተላልፊልን በደንብ አድርገሽ አስተላልፊ። አዎ እሺ፣ ምኑት እንያዝልሽ። አይ እውነቴን ነው ወላሂ ከልቤ ግን ማለት ነው። ብራችሁን ያዙ፣ ዝም ብላችሁ አትስጡ፣ ቤት ስሩ። በቃ ስትሄዱ የምትገቡበት ደግሞ ስትሄዱ ማለት ነው ብር ይዛችሁ መሄድ አለባችሁ። በኋላ ብር ከሌላችሁ ማንም ዙሮ አያያችሁም። ራሳችሁን እንደዚህ ሽንት ቤት እያጠብን ሰርተን ለማንም ማለት ነው አትስጡ። የምር ስሬስ አሁን በነገራችን ላይ ኢትዮጵያ ኑሮ ተወዷል። በየትም ይሁን በየትም ኢትዮጵያ በሙሉ ኑሮ ተወዷል። አሁን ጊዜ ሰውን ብቻውን እያወራ ገባችኋል። ስለዚህ ሀገር ያለነው ሰዎች ደግሞ ብር መያዝ ያስፈልገናል። በቃ ይሆናል አይደል? ንቁ፣ እሺ፣ አትስጡ ለማንም። ሀታ እውነቴን ነው የምላችሁ፣ አባት እናት ሀቅ አለባቸው። እርዱ በምትችሉት አቅም ማለት ነው። አስደስቷቸው። ግን ለሌላ እንደዚህ በቃ እንደዚህ ለፍቅረኛ እንደዚህ ምናምን ሰተሽ በኋላ ቦሌ ስትደርሺ ማለት ነው ከቦሌ አልፈሽ ሂደሽ 3 ቀን ካደርሽ በኋላ ቦርሳሽ ባዶ ነው የሚሆነው። ስለዚህ ማንም አይሰጥሽም፣ ማንም ዞር ብሎ አይሽም። እና ብራችሁን ያዙ፣ አትስጡ። ቤት የሌላችሁ ቤት ስሩ። ቤትም ያላችሁ አስተካክላችሁ ሀገራችሁ ገብታችሁ አግብታችሁ ወልዳችሁ ልያችሁን ማሳደግ ቁጭ ብላችሁ ማለት ነው። በነገራችን ላይ ግን አንዳንዴ አያምራችሁም? እንደዚህ ትዳር ይዘው ምናምን ልጅ ወልደው ምናምን ድልቅ ብለው ሲኖሩ አያምራችሁም? እኛ ግን ስንት ዓመት አረብ ሀገር የተቀመጣችሁ እህቶች ያላችሁ እና እናንተ አሁን በጣም ታዛዙኛላችሁ። እውነቴን ነው። በቃ በአረብ ሀገር ጉልበታችሁን የጨረሳችሁ እና ብራችሁን ያዙ፣ ሞኝ አትሁኑ። በቃ ንቁ፣ የምር ንቁ። ሰጠሽኝ፣ ያ የሰጠሽው ሰውዬ እኮ አያመሰግንሽም። ገባሽ? ሲያልቅበት ይሄ ወደዛ ምናምን ይልሻል። ስለዚህ ብራችሁን ያዙ፣ አታባክኑ ነው የምላችሁ የኔ ወዶች። እና እንደዚህ ሁናችሁ እየሰራችሁ በበረሃ ተቃጥላችሁ ሙቀቱ ስንቱ። በነገራችን ላይ እኔ ስደትን 3 ዓመት ያክል ነው ያወቅኩት። ግን እናቴ ማሪኝ ነው ያልኩት አሁን ሂጄ ማለት ነው። እውነት አሁን እኔ ብቀር ደስ ይለኛል። ምክንያቱም የማልቀርበት ደግሞ የማልቀርበት ጉዳይ ስላለኝ እና ደግሞ የሆነ አላማ ስላለኝ አዳምጣት በጥሞና። ኢትዮጵያ ያለ ሰው ያየ ነው የሚያውቀው። አሁን በአሁኑ ሰዓት ሰላምዬ መሆነች ነው።
እምቢ አለኝ እኮ ስቤት ነበር አይገባሽ። እምቢ አለኝ እኔ ራሱ እና እኔ ሌላ ልላችሁም እኔ አሁን ተመልሼ ልመጣ ያሰብኩት እኔ ቤት ማለት ቤቴ ስላላለቀልኝ እና 4 ዓመቴን ጨርሼ ለመሄድ ስለፈለግኩ ነው እንጂ ወረቢ መምጣት አልፈልግም። ምክንያቱም ሁልጊዜ ሰው ቤት በጣም ነው የሚያስጠላው፣ በጣም ነው የሚመራው እና በቃ እዙ ጉልበታችንን የልጅነታችንን ጉልበት ጭርስ ነው የሚያደርገው አረብ ሀገር ማለት ነው። ስለዚህ ራሳችሁን ሆኑ ብር አታባክኑ፣ ያዙ፣ ቆጥቡ፣ ሂዳችሁ አግቡ፣ ውለዱ። እሺ የምሬን ነው የምላችሁ። ስለዚህ ልዩነታችሁን በሰው ሀገር አትጨርሱ እና ያሰባችሁትን ሁሉ ደግሞ አላህ ያሳካላችሁ። ሞኝ አትሆኑ። በቃ አረብ ሀገር 10 ዓመት 11 15 ዓመት የተቀመጣችሁ አላችሁ፣ 8 ዓመት በቃ እናንተ አሁን ተስፋ ቆርጣችኋል ማለት ነው። ግን ተስፋ እንዳትቆርጡ፣ ምክንያቱም በቃ አትስጡ ብር። የሰጣችሁት ብር ራሱ አያመሰግናችሁም። ዙሮ ስታጪ በቃ አላ አይደለ ዞር ብሎ የሚያይሽ ሰው የለም እና ኢትዮጵያን ያየ ሰው ነው የሚያውቀው። አሁን ኑሮ ተወዷል። የምሬን ነው የምላችሁ። ከተማ አሁን እናንተ ዝኩ ናችሁ ስታዩት ማለት ነው የሆነ ደህና ይመስላችኋል፣ ግን ደህና አይደለም። ውስጥ ስትገቡ ደህና አይደለም። ሁሉም በገጠርም ሂዱ አላቅም፣ በገጠርን እንጃ ብቻ ሲያወሩ ስለሰማሁ ነው። እዛም ውድ ነው። እሺ የምሬን ነው። ስለዚህ ሁሉም ቦታ ውድ ነው። እኔ አሁን ልንገራችሁ፣ የእኔ ቤተሰቦቼ ፋሚሊ ደሴ ናቸው። የአባቴ እና የእናቴ ፋሚሊዎች ማለት ነው። እናትና አባታቸው ማለት ነው። የተቀሩት እዚሁ ናቸው። ግን ሂደን ማለት ነው መቸለታ ነው ሂጄ ስሄድ ለእኔ ለራሴ ብዬ 50 ሺህ ብር ቦርሳዬ ወላሂ ነው የምላችሁ አውጥቼ ቦርሳዬ ነው ያረኩት። ግን ከደሴ ስመለስ ስንት ሺህ ብር ቢተርፈኝ ጥሩ ነው? 10 ሺህ ብር የት እንደደረሰ አላቀውም። ገባችሁ አይደለ? ታክሲ ራሱ እንትን ይዘሽ ለመሄድ ራሱ ብዙ ብር ነው የምትከፍሊው። ስለዚህ ብራችሁን ቆጥቡ። ወላሂ ምንም 100 ሺህ ብር በአሁኑ ሰዓት ራሱ ምንም አይሰራም። እና ራሳችሁን ነው የምላችሁ የኔ ወዶች፣ ሌላ ምንም አልላችሁም። ያላችሁት አላህ ይጠብቃችሁ። እወዳችኋለሁ። ነብይ ክፉ አይንካችሁ። ጨርሻለሁ። ምን እህታችን ለመክርሽ ምርጥ ምክር ነው የመከረቻችሁ። ስደት ገብቶ ያየ ሰው ነው የሚያውቀው ኢትዮጵያ፣ እኛ እናውቀውም አሁን። ስለዚህ አሪፍ ነገሮች ነው የወጣትች ልጅ። ነቃ በሉ ቅመሞች። እና ምክሯን መዝግቡት ለማለት ነው። ሰላምዬ አላሁ አክበር። ያለ ኑሮ ውድ ቢሆንም ወንድ ርካሽ ነው። አውዝ ቢላሂ ሚነ ሸይጣን ረጂም። ማን ያለሽ እንዴ? ምን ሆነሽ ነው? በአሁኑ ሰዓት ሴት መስሎኝ በብዛት ያለው። ኧረ ተይ እንደዛ አይባልም። አላህ የወሰነለትና የቀደረለት ነው እንጂ እኮ ባል እኮ አሁን ዝም ብሎ አይገኝም አይደል እንዴ? ከሜዳ እኔ አላውቅም፣ ብቻ እኔ እንጃ። ማንቺ ባል ምን ነው ርካሽ? ኧረ ተይ አይባልም፣ አይባልም ደግሞ ወንድ የታየው ሁላ ወንድ እኮ ወንድ አይባልም እኮ። ይላችሁ ወንድ ሲባል ደግሞ ያ የሽው ወይም ያፈቀረሽ ወንድ እንዳይመስልሽ፣ አታሎ ሊበላሽ ወይም እንትን ሊልሽ ነው። ገባሽ? እንጂ ወንድማ ሞልቷል እኮ። ግን ዝም ብሎ ወንድ ነው ያለው። አንቺ ብር ስጭኝ የሚል ወንድ ነው ያለው፣ በነገራችን ላይ በአሁኑ ታይም ማለት ነው። ገባችኋ? ስለዚህ ርካሽ የሚሆን አይሆንም እኔ ያልኩት አሁን ለወንድ ሳይሆን ያልኩት አትስጡ ብራችሁን፣ እናትና አባታችሁን እርዱ። ለወንድ አትስጡ። በቃ ለፍቅረኛሽም ሆነ ለባልሽ ካልሆነ ለፍቅረኛሽ እንዳሰጭሽ ሊያታልልሽ ነው። ኢትዮጵያ ስትሄጂ ይኸውልሽ እያያቸው አይደል እንዴ እየተገደሉም ስንት ብራቸውን የሚበሉ እህቶቻችን አሉ። የምሬን ነው። እኛ ደግሞ አሁን ሶሻል ሚዲያ ተጠቃሚ ነን፣ ሁሉንም ታያላችሁ። ስለዚህ ለአንቺ ላይመችሽ ይችላል፣ ወንድ ሊበላልሽ ይችላል። ግን እንደዛ አይደለም። ሰላም እኔ ውዶች፣ እንዴት አመሻችሁ? ደህና ናችሁ? አንዬ እኔማ ሩታ ማይላብ እያወራች ነው። ሽዊት ቆይ ጠብቂ እሺ። አንቺ አውሪ ሀሳብሽን። እና እንደዛ ነው። እንዴት ናችሁ? አለን ማሪ። ሰላም ነው እናቴ።
ሰላም ነሽ ሁዬ? እንዴት ነሽ? አለን አለን አለን። እንኳንም ደህና መሽልኝ። እኔ ሀሳቧን እኔም ደግፋለሁ። ጥሩ ሀሳብ ነው የሰጠሽኝ። እናመሰግናለን ውድ እህታችንን። ብዙዎቹ ይህንን አይረዱም። ያው ጥሩ ምክር ነው የመከርሽኝ። እኔም ፉፉ የዩቱብ ላይ ገብቼ አይቼ ነበር። ሩታም ይህንን ሀሳብ አንስታለን ነበር። እሷን እንወዳታለን፣ እናከብራታለን፣ እናመሰግናለን። ልክ ናት። እያንዳንዱን የተነገረቻቸውን ቃላቶች ትክክል ናት። እኛ ለራሳችን ካችን ማንም ስለኛ አያገባም እና ማሰብም አይችሉም። እና በዚህ አጋጣሚ ሩታዬን በጣም አመሰግናለሁ። የእውነት እወድሻለሁ፣ አከብርሻለሁ በሉልኝ፣ መልእክቴን አድርሱልኝ። ቴንኪዩ በሏት። የምር የልቤን የተናገረች በጣም ነው ደስ ያለኝ። መልእክቷ ያስተላለፈችው ዩቱብ ላይ የለቀቅሽውን እውነት ሰምቻለሁ። ብዙ ልጆች የተኙ ልጆች ነበሩ። በጣም የሚታለሉ ልጆች አሉ። በዚች ላይ አሁን ሩታ ወደ አይደለም ያን ነገር የተናገረችው፣ ብዙ ነገር ታስባል። አሁን መደገፍ ካለብን በሰብስክራይብ በሌላ ነገር እንደግፋቸው፣ ችግር የለውም። አስተያየት መስጠት፣ ሀሳብሽን ማካፈል ችግር የለውም። ግን የሰራሁበትን ደግሞ ዝም ብሎ ያለ ግባብ መበተን ፋይዳ የለውም ብዬ አስባለሁ። እኔም እንደራሴ እና እግዚአብሔር አክብራት። የምር ተባረክ ይበሏት። በጣም ነው ሁላችሁን ኦሮሞኛ ወዳችኋለሁ። በኦሮሞኛ ስሪ ብለናታል። ነገ ትሰራለች። ሲጀመር እኮ ይሰማል። የኦሮሞ ልጆች ብዙዎቻችን እኮ እንሰማለን። አማርኛውንም ኦሮምኛውን። እኔም ኦሮምኛ ተናጋሪ ነኝ፣ ግን አማርኛም እችላለሁ። እንሰማለን፣ ብዙዎቻችን እንሰማለን። ምን እንደሚሉ ታውቂያለሽ? ምን አገባችሁ በራሳችን ብር ነው የሚሉት። ግን የዋህ ናቸው። የምር የዋህነት ነው። አለማወቅ ነው። ቤት አጥባ አለማወቅ ነው። የምር ሽንት ቤት አጥቤ ጭራሽ ልሰጥ እኔ አልሰጥም። የምሬ ነው። ቀንጣት አላቀምስም። አይገርምሽም? የምር እንዴ እነሱ እኮ ዝም ብለው ነው። ፎዚ እንዴት ነሽ? ፎዚ እንኳን ደህና መጣሽ። እንዴት ነሽ? እዛ የሚሉት እኮ የማያውቁት ናቸው። ምክር ይጠቅማል። አዎ እኔ እየሰማኋቸው የነበሩ ኤርፎን አድርገሽ ትራሴ እንዳትወጪ እና እዚህ ጋር ማለት ነው። ሰው ሆኖ እኮ አታድንቁ አይልም፣ ውደዱ አድንቁ። ግን ጊፍት ስትሰጡም አንዴ ብቻ አንዴ ከሰጣችሁ ችግር የለም። የምትወደው ሰው እንኳንም ጊፍት ራስህን ትሰጠዋለህ፣ ለማታውቀው ሰው እንኳን ማለት ነው። ምን ችግር አለው? ስጦታ አንዴ ነው። ደጋግመ ስጦታ ግን በየወር ስጦታ ወይም ደጋግመ ስጦታ ግን እንዴ ራስህን ረሳህ ማለት እኮ ነው። ራስህን ጣልክ ማለት ነው። ገባችኋ? ለወንድምክ ለዘመድክ ብታደርገው እንዲያሙ ይሻላል። ቢያንስ ባያመሰግንህ በከፋው ጊዜ ግን አንተ የማስታወስ ችሎታ አለው። ሌሎቹስ እንዴ ማን እንደሆንኩ እንኳን አያውቁህም። ሩታ ያስተላለፈችው መልእክት ትክክል ናት። ሩታ ቲክታከሯ ያስተላለፈችበት ትክክል ነው የነገረችን፣ ልክ ልካችን የነገረችን ማለት እያንዳንዳችን። ስለዚህ ራሳችን ሆኖ በቃ እነሱ እኛ ሰብስክራይብ ሼር ላይክ ካረግንላቸው እኛ ከምንሰጣቸው በላይ ነው እነሱ የሚያገኙት። ካወቅ ነው ማለት ነው። እኛ እጥፍ አድርገን እየሰጠናቸው ነው። በላይ ብቻ እንኳን በቂ ነው ሼር በማድረግ ወይ ውዴ። ስለዚህ እናስተካክል። እኛም እያሰደብናቸው ጭምር ነው። እኛም ለምንደግፋቸው ጭምር እንዲህ ተደረገላቸው፣ እንዲህ ይገባላቸው፣ ወጣላቸው እየተባለ ራሱ እነሱም የተሰደቡ ነው። እኛም አልተመሰገንም። ይኸው ከእኛም አልተረፍን ወይም ለእነሱም አልሆንን። ስለዚህ ጥሩ አይደለም። በቃ ራሳቸውን እዩ። ማድነቅ ባለባቸው መንገድ አድንቋቸው እና ብር መሰብሰብ ግድ ይለናል። ኢትዮጵያ ስንገባ ነገ ጠዋት ማንም ሰው አይሰጥሽም። እዚህ ሆነሽ የምትከበሪው ያህል የቤትሽ ሄደሽ እንኳን ቤተሰቦች እንኳን ብር ከሌለሽ ማንም አያከብርሽም። በቤተሰብ ውስጥ ለራሱ ማለት እንኳንም ባዳ ብር ነው። በአሁን ጊዜ የሰው ህይወት የሰው ኑሮ ብር ነው የሚገዛው። እና ፎዚዬ እንዳልሽው ራሳችን ብንጠብቅ ባይነኝ እዚህ ጋር ማለት ነው። እኔም ዩቱበሮች እኮ ልንገራችሁ፣ እኛ በአመት የምናገኘውን እኮ እስኪ እንደ ሰውኛ ስናስበው
እነሱ እኮ በወር ነው የሚያገኙት። የምር አትሞኙ፣ ሞኙ አትሆኑ። እኔ ማለት ነው ኢትዮጵያ ሄደሽ ያቀሻል እንደ ዩቱበር አዎ ደግፊ፣ አታድንቂ። ለመዳም ዋይፋይ ችግር የለውም ግን ደግፏቸው፣ ሸር አርጉላቸው፣ ላይክ አርጉላቸው። ሰው ግን ሌላ ነገር አታድርጉ። የምሬ ነው። የምን ልብስ ነው? እናንተ እኮ ልብስ ትገዛላችሁ፣ ከሽኤንኤን እየጠለባችሁ በሻንጣ ትሰጣላችሁ፣ ላፕቶፕ ትሰጣላችሁ። ወርቅ ድረስ ላፕቶፕ ወርቁ አረ ማሬ እዛ እንትን ብትሄጂ ማለት ነው አዲስ አበባ ውስጥ ነገሯ እኮ ሰው ለክራሞች አልገዛችም። ዩቱበሮች ልንገርሽ አሁን ሰላም ነው ውዶች፣ እዚህ ጋር እንዴት አመሻችሁ ማለት ነው። እኔ በጣም ተቃጥዬ ነው የመጣሁት፣ በጣም ተቃጥዬ ማለት ነው። ሰይጣን ያቃጥላችሁ አምላክ ያባት ማለት ነው። የሀይሚን ደጋፊዎች ማለት መድኃኒዓለም ሀገራቸው አያስገባችሁ ማለት ነው። ሸር ተደርጎልኝ እኮ ነው አይቼ የመጣሁት። እኔ ተቃጠልኩ። እናት እንደዚህ አድርጎ የሚደባልቁ እኮ ነው ያናደዱኝ። አረ ምን አይነት ሰዎች ናቸው በመድኃኒዓለም። እኛ አሁን እየመከረ ነው ምን ይሻለናል ማለት ነው። ሸዊት ነይ አንቺ ደግሞ ነይ። ከአሁን በኋላ ምንድን ነው እኛ እርቅ ተፈጥረዋል እንዲህ ያስተካክሉ ተደርገናል። አንቺ ደግሞ ምንድነው እርቅ የሚባለው? እዚህ ጋር እናት እንትን እያለች ፋይዳ የለውም፣ በቃ የራሳቸው ፋይዳ የለውም። አሁን መድኃኒዓለም ለሀገርሽ አያውቃሽ፣ እጅሽን ይስበርሽ። አሜን ይስበራት። እኔ የምለው ማለት ነው ውዴ ማለት ነው ሸዊት ይሄ መድከም ምን እንደምታደርግ ታውቂያለሽ? እንደኔ እህትሽ ማለት ነው የሩት የእናት ከተዘቀዘቀች አልተዘቀዘቀችም እኮ ሩታ። የተዘቀዘቀ አይደለም የሚዘቀዘቅ በሆን እኮ ችግር የለውም። ግን ደግሞ ፊታቸው እንዴት እንዳደረጓቸው ለማየት ይዘገንንሻል። እንዴት ለምን እናት እንደዚህ እንድትደረጋለች? የሩቴ እናት ጥሩ ፎቶ አለልሽ፣ ከሌለሽ እኔ ላክልሽ እና በጥሩ ሙዚቃ ርገጠው አድርገሽ ፖስቻት። በቃ ካሁን በኋላ እኛ ከደንቆሮ ጋር ቦታ የለንም። በቃ ስሜትሽ ተቆጣጠሪ። መድኃኒዓለም ቅዱስ ገብርኤል አባቴ አገርህን አያስገባችሁ እናንተ መናጢዎች። እናት የምትከረብት ያላችሁ አሜን። ሸዊት ተረጋጊ። አሜን ሃሌሉያ። እግዚአብሔር ገልዑ በፈጣሪ ስም በቃ አይዞሽ። እኔ አይቼዋለሁ ግን አይዞሽ። እንደ ትላንትና ነው